በሬ ከሰባ ሺህ ብር ከሀምሳ ሺህ ብር ተነስቶ ነው በሰባት ዓመት ጊዜ የደረሰ ግን ኧረ እና ሰው 150 ሺህ 200 ሺህ እየተባለ ነው። የተሳሳተ መረጃ ነው የሰጠው ማለት ነው። ሞጣዬ ውሸት ነው መሰለኝ። አይ ቲንክ 300 ምናምን ሺህ ነው አሉ። $3000 ምናምን እያሉ ነው። ዶሮ 3000 ዶሮ 2400 እና ሰው እንዴት ነው የሚኖረው? ሰው እንዴት ነው የሚኖረው? እኛ መልስ አላገኘንለትም ለዚህ ጥያቄ። ሞጣዬ ባስማት ነው እየኖርን ያለ ነው። በማድረግ ባስማት ነው እኛ ኑሮ። በጣም ውድ ነው። ያ በጣም እኔ ወይስኛ ጋር ጅሚ እንዴት ነሽ? ደህና ነሽ? 1.6 በሬ ዶሮ 10 ሺህ 1 ሺህ ከፍተኛው። እኔ 3 ሺህ ነው የገዛው ዶሮ። የሚገርም ነው። ጌች ምንድን ነው የምትለው? እኔ ሞጣ በጣም ነው የምወዳን ብሎ ካርግኛለ። በጣም ብዙ ጊዜ እየጠየቀ ነው። በጣም ብዙ ጊዜ ተደረገ እኮ ጌች የሚባለው እዚህ ይሻላል ማለት እኮ ነው። በግ 30 ሺህ እራቱ አሹ በግ 30 ሺህ አይደለም። ብዙ ማረን ክርስቶስ አይውሸት ጋስ ሜምበር ሆኖ እሺ አትዋሹ። እኔ ከትናንት ወዲያ በግ የገዛሁት ኦልሞስት 450 ነው። ይሄ ማለት 67500 ብር ማለት ነው በግ። አሜሪካ ተሽሏል ማለት ነው ከኢትዮጵያ። እንዴ ምን ማለት ነው ተሻለ የምትለው? ሞጣ 60 ምናምን ሺህ ብር እኮ ነው ያልከው። አሁን በግ እኮ እንደዛ አይደለም። እዚህ በብላክ ማርኬት ነው። በመንግስት ምንዛሬ 125 ማለት ነው። 125 በዛራት ቀንስ። አረ 30 ሺህ ነው አሉ በግ። ሞጣ ልክ ነህ። 25 30 ሺህ ወይ ጉድ! እንዴ ባትበልስ ባንበላስ ቢቀር እዚህ ይሻላል ነገሩ። አዎ ከሱ ይሻላል። ይለየለት እዚህ ነው የሚሻል እንጂ እና ጨክናችሁ አረዳችሁት በጉን 30 ሺህ ገዝታችሁ እንደ ታረዳችሁ። ግን የሚገርም ነው። ሞጣ በጣም ነው የሚወድ ሰዎች እንዴ! በጣም እኔ የምወደው በጣም ማከብረው ጂሚ። ኧረ ጉድ! 45 ፓውንድ very expensive እንጂ እዚህ ለምሳሌ እኮ በጣም ይሻላል ማለት ነው። አረ ይሻላል እንዴ ሞጣዬ፣ ፈራን እኮ አሁን እኮ በገዝቶ ማረድ እኮ ያ በጋርዱ የበላው ነው የምንባለው። እንደ ባላፍት እኮ ወፍ የለም። ለምሳሌ 10 ፓውንድ ሽንጥ ስጋ ሲባዛ በ12.99 $129.30 ማለት ነው። በመንግስት ሂሳብ ስንት ነው ምንዛሬ ዶላር? አሁን ላይ 125 ቆይ እስኪ ንገሩን ጋር ስንት ነው? ናቲዮ አረ አሜሪካ ይሻላል። ሞጣ የኛ ጋር ወዳደር 152 በመንግስት እንጂ በንግድ ባንክ 128 በመንግስት 150 ገባ እንዴ? እናት ነግሩ ገባ። ስለዚህ አረ ኤቢ አስጨነቀኝ። ቆይ አረጋጋኝ። ካልኩሌት ያደርግ ነው እነግርልሃለሁ። ኤቢ ሰላም እያለ ነው። ጓደኛ ነኝ ወንድምህ ነኝ ይላል። ኤቢ የሚባል ኤቢ ሌብል 25 እስኪ ና ራስክን አሳይ። ኤቢ ከቅድም ጀምሮ ናይ ሎግ
የሞጣ ፋሚሊ ነኝ ኤቢ ይልሃል። አቤል ነኝ። አቤል ከዚህ ከአሜሪካ ነው። አተኛም እንዲያት እኔ እኮ ሳነብ ቆይቼ ነው። ምን የሽማግሌ ነገር አንተ ምን ትሰራለህ? አተኛ ወሬ እያዳመጠ ምን እየሰራ ነው? ጂም እያለ ሂውስተንና ሪችመንድ ለይተሽ ነው? አቢ ሪችመንድ ነኝ የምትል አስገቢ ውስጥ አስገቢ። እሺ ጂም ነኝ እያለክ ነው። ቆይ ኢንቫይት ላድርግተው። ደረት እኮ የለውም፣ ውሸቱን ነው። ጂም ነኝ ይኸው 7 ዓመት ሆነው። 7 ዓመት ሙሉ ያለ ደረት ከባድ ነው። 7 ዓመት በቃ በየቀኑ ይሄዳል። ምንም ጡንቻ ሊወጣ አልቻለም። ለነገሩ ፕሮፋይሉን በግ ነው። የሽሮ ማማሰያው ነው ቁጭ ብሎ ገብቷል ወይ 7 ዓመት ጂም ሰራ። አሁን ጡንቻ የለ ደረት የለ። ካገኘኝ እኮ ቆይ እስቲ ቪዲዮ በክፈት ጡንቻውን ታለ መሆኑ 9 ዓመትን ያስከኩ ማለት ነው። የቂጣ የእንትን የሄለን መቀመጫ በልተዋል እኮ ደውዬልህ ነበር እኮ አታነሳም። አይ መቼ? አሁን ነው ነው ባለፈው ሰፈር ነበርኩኝና ደውዬልህ ነበር። መቼ? ከትላንት ወዲያ ነው። አይ ቲንክ ከትላንት ወዲያ መሰለኝ። ምን ፋሲካ ነው? ያ ምን አረዳችሁ? በግ ነው? አሮን አልሄድኩም ነበር ቤት። ኢትዮጵያ ነው እዚህ? ኧረ እዚህ ነው። የት ነው ያለው? አይ ቲንክ ሶ ኢትዮጵያ ነው። አልሄድኩም፣ እሄዳለሁ። ፋዘርስ ሰላም ነው? ደህና ነው። እንዴት ነው ሞታ? በዓል እንዴት ነበር? እንዴት ልትሄድ ነው ኢትዮጵያ? ያ ብያለሁ። ስትሄድ ንገረን። ሚጥሚጣ ይዘህ ትመጣለህ። ያንተ ሄሎ እንዴት ነሽ? የወላይታ አረንጓዴና ቀይ እንዳታዘዝ አለሁልሽ። ያደርግሻል። አይ ዛሬ በጣም የሚመቸኝ ሞጣ። ይሄ ወንድሜ ነው። እስኪ ክፈትና ስታያት ወንድምህ ነው። ሰላም እኔ ሞጣ ሄለን ከቀን 1 ጀምሮ ነው የማውቀው። ሞጣ ነው ከቀን 1 ሰው ከሱ በፊት ነው የተወለድከው? ከሱ በፊት ነው የተወለድከው? ከቀን 1 ጀምሮ ታወቀው? እስማ ማን ያዘረው? እስቲ ጠይቂው። ሞጣ አሜሪካ እንደገባ ነው ያዘርከው? ያለን ያውንለትም አሁን እኮ አፍሮም የቲክታክ ሰው እኮ በውስጥ ይጽፍልህ ይሆናል። እስኪ ሞጣን እንዴት ነው የምታውቀው ምናምን ብሎ እኮ ይጠይቅ ይሆናል መረጃ። አታፍሩም እኮ ታዲያ? ለማንም አልሰጥም። ሞጣንማ አሳልፌ አልሰጥም። ሞጣችን ሰላም ነው አቢ? እንዴት ነህ? ለማለት አለሁልሽ። ሄለንን ወደሻታል ማለት ነው። እዚህ ጎራታ ያለሽ? ኧረ አንተን ተከትሎ የመጣው ራሱ አያደርገኝም። ሄለንን ትሾፊያለሽ ከታች ነሽ? አንተ ስትገባ ነው ላይ መጣልኝ እኮ። ታውቃታለህ ሄለን? አይ ቲንክ በእንትና ቤት አይቻታለሁ። ወትዝ ኔም በማን ወትዝ ኔም ዱዳ ሊቭስ ኢን ማነው ስሙ? ካናዳ የሚኖር ወትዝ ኔም ማነው እሱ? አንተና ነው ኤርሚ ነው? ኖ ባለፈው በሀፕን ባደረገው ጉዳይ ላይ አንተና ቴዲ ዴር ዩ ጎ። የእሱ ቤት አይቻት ነበረ። ቴዲ ነው። ከዛ ያለፈ አይ ዶንት ቲንክ ፎሎም አላደረጋትም ነበረ። አይ ጀስት ዲድ። አሁን ፎሎ አደረኳት። እድሜያትን አትተናነሱም እኮ እኩል ነው የምትሆኑት። ኧረ ተው። አይ ጥንቻ የለውም ብለኛል ሞጣ። 7 ዓመት ሰርተው ጥንቻ የለውም። ሄለን ካገኘሁ አሜሪካ አምጣኝ 3 ቀን በፊያንሲ 3 ወር ነው የሚፈጅብኝ። ምን ለማለት አሜሪካ ቀለበት አሰርኩኝ እኮ ሞጣ። አይ ቀለበት ምን ነው ቀለበቱን መሮር አይቀርም። መቼ ነው ያሰርክ ደግሞ ቀለበት? አንድ ስንት ይሆነኛል? 5 ወር። እስኪ ያሳይ፣ ክፈትና ሳይጣት ቪዲዮ እንዴት ነው ማበራው? ክሊክ አድርግና የቪዲዮ ምልክትን ከዚያ ሴቭ ማድረግ። እሷ ናት ያሰረችልኝ፣
አትባልንም ቪዲዮ ላይ መግባት ነው። አይቀልድ ነው። ለወጣ ስለሆነ ነው። አይ ተደብቀ ማትሄድም። ምን አውጣና ና እሷም ትውጣና ስላስተዋውቃችሁ ማሄለን አረ ወጣ የቀለበት እኮ አስሯል እኮ እኔ እኮ ያልኩህ ወንድምህን ነው። ውሸቱን ነው ውሸቱ ወንድሜ እኮ ነው። አንተ ሸበላ ነው ያልኩኝ እኔ። ታናሽ ወንድሜ ነው። አላየሽውም? ክፈት በይ። ሞጣልማ የሚያስነቅ ውበት ነው ያለን። ሄለን አይመስለኝም። ሞጣ የሚያስነቅ ውበት አላየሁም። እንደ ክፈትና ሳየ ኧረ ሞጣ ከልተው መታየት ላይፈልግ ይችላል ወይ ለዛ ነው የማይከፍተው? ኖ ይከፍታል። ውሸቱን ነው። እሺ ንካው እዛ ከሆነ አውቆ ነው እንትን ሲያጃኩም ነው መክፈል ይከፍታል። ወይ 1000 ፎሎወር ስላልገባ ሞጣዬ መግባት ላይ ይችላል ይሆናል። 1000 አይሞላም። አረ 2000 ነው መግባት ይችላል። 2000 ነው ከፋይቶ ነው መግባት ይችላል። ቋንዴ ሎረክና አበረዋለሁ። በቃ ደንግጧል። እሺ ራቁት ከነ እንደ አንተ ያለ ነው ጂምቦ ታኮና አሁን የት ነው ያለው? ቲዮኒፎራው ነው ኢኦኤስ እዚህ ሰፈር የተከፈተው። ምን አለ እሱ እናንተ ሰፈር? ኢኦኤስ አዲሱ ማን አልከው? ኢኦኤስ አዲስ ደግሞ እንደዚህ አይነት አለ። ኢኦኤስ ነው ያልከው? ኢኦኤስ አታውቀውም? በየቦታው አላቸው። እኔ አላውቀውም። እሱ ምንድነው ደግሞ? እሱ ጂም ነው። ምን አዲስ ነው እናንተ ጋር? ቲዮኒፎራው አለ አይደል? አኳስ ስትሪት አሪፍ ነው። ይሄ አዲስ ነው። ማሽኖች አዲስ ናቸው። አዲስ ነው። ያ ኢትስ ፕሪቲ ጉድ ያ እኔ ምን ቲዮኒፎራውም አሪፍ ነው ብሎ ነበር። ሰፈር ያለው ያ አዲሱ አሪፍ ነው። እዛ ነው አዲስ ነው። ምክንያቱም አዲስ ስለከፈቱ ማሽኖች አዲስ ናቸው ብሎ ነው። ያ ይሄኛው አይ ቲንክ አንድ አመትም አይሞላውም ቢያንስ ከተከፈተ። ኢትስ ላይክ ራይት ባይ ሂደት አካል ቲዮኒፎራው ሂደት አካል አይተዋል። በደንብ አሪፍ ነው። እዛ ነበረኝ ሜምበርሺፕ ከዛ ወጥቼ ነው። ለምንድን ነው የወጣው ከዚያ? ኢኦኤስ ገባው። ይሄኛው እንትን ነው። በጣም ኦኬ አወቅኩት። ልጆች ሁሉ የሚይዙበት ቦታ ነው። ኧረ አይዙም። አይ ዶንት ቲንክ ሶ። ሌላ ነው። አንድ እዚህ ነው የምኖርበት ሰፈር አለ። ልጆች ሁሉ ይይዛሉ ምናምን። እሱን አውቀዋለሁ። አይ ቲንክ ኢትስ ፕላኔት ፊትነስ። እኔ እኮ ኤልኤ ፊትነስ ነበርኩ። አሁን ሄለን የሞጣን ሰውነት ስታየው የሚሰራ ይመስላል። በጣም እውነት እግሩ ራሱ የሀበሻ ሀገር እኮ አይደለም። ሞጣ እግሩ እኔ እኮ 6 ወር አልፎኛል። ይገርማል። ዝም ብዬ ነው አሁንም ከካርዴ ላይ ወስደው ሞጣ በጣም 6 ወር ሆነ። አውሮፓ ከሄድኩ በኋላ ሰርቼ አላውቅም። ቢወድቅ ራሱ ፈቅፍቀሽ የምታነሺው ሰው ነው በእውነት በጣም አይ ግደለኛ አይደለም ማለት ነው። ጀግና ነው። አይወድቅም። ሲጀመር የጥፋት መጥቶ ራሱ አይወድቅም። ተከፈተ። አቤልን ክፈት ቪዲዮ አታረሳታውን። ምናምን አመቱ 25 ኪሎ እየገባ ነው። ተመልከች ምን እንደሚሰራ ከታች አይታወቅም። አይ እንትን ነው ያፍራል ማለት ነው። ወይ ይፈራል ወይ ያፍራል። ቪዲዮ መክፈት ራሱ አንቻለም። በጣም ቆንጆ ነው። በጣም ቆንጆ ስለሆነ ሴቶች ያስቸግሩኛል ብሎ ነው። ኦኬ ደበቅ ቢል ነው የሚሻለው። ሴቶች ያስቸግሩኛል ብሎ ማለት ዳር ስለሆነ እውነት ነው። ደበቅ ቺኮችን ፈርቶ ነው። ብዙ ኢትዮጵያ የሆኑ ቺኮች ይደዋወላል ይመስለኛል። በቪዲዮ ከከፈተ ይቀርጹኛል ብሎ ይፈራል። አየሽ ትዳር አጣለሁ ብሎ ይፈራል። ሄለን ጋር ታይታል ብላ ደግሞ ታባረዋል። በዚህ ላይ ኤቢኔ ድምፄን አመሳስለውና ፕሮፋይልን ይዘው ነው እንጂ አይደለም ብሎ ይከራከራል። ጮካ ነው ልዩ በጣም ጮካ ነው። ተከራካሪ ሸምጣጭ ምንም ታምራ ያምንም። አሁን ራሱ አሁን ደውላ ስጠይቀው ጓደኛው በፍጹም እኔን መስለው እየተናገሩ ነው የሚል አደውልማ ተኝታለች። አታይ መቀረጹ አይቀርም ብሎ ፈርቶ ነው። በቪዲዮ ከወጣ የቀርጸው ነው የሚልኩበት። ገብቼ እቆጣለሁ ሞታ በፊት እና እንትን ጋር እኮ እገባለሁ። እንትና ታውቃለህ? ሞታ አቤልና ማኒ። አቤል ማን ነው? አቤል እዚህ ከቤታዮ ጋር ምናምን እንትን ሲሰሩበት የነበረው ልጅ እዚህ ሰፈር የሚኖረው የትኛው ነው? ሄለን ታውቂዋለሽ? አቤልና ኦጂ ማኒ የሚባሉትን ከነሱ ሰፈር ነህ እንደ የነሱ ጓደኛ ነህ? ስለዚህ ህፃን ነህ። እንዴት ነው ቀለበት ያሰርከው? አቤል ማን ነው? ኧረ ህፃን ነህ። ማን ነው? አቤልን አታውቀውም? ወጣ ቲክቶክ ላይ ጌም የሚጫወተው ልጅ ታውቂው ይሆናል? አቤል የሚባል አለ? የት ነው የሚኖረው? እዚህኛ ጋር ነው የሚኖረው።
የትኛው አቤል? አስረዳው በደምብ። አሮ ነው ሄለን የምታውቀው ከሆነ በደምብ ቲክቶክ ላይ ያለው ነው። እሱም ኤርሚ ነው። ኖ ኤርሚ ይችላል አይደለም። ወጣዬ አቤል ነው ሲጀመር። አላውቀውም፣ ባየው ግን አውቀዋለሁ። ማኒን ታውቀዋለህ? አላውቀውም። እሱ ማኒን አታውቃቸውም? እዚህ ቴክሳስ ነው ያሉት። ቴክሳስ ነው ያሉት። ጀለሶች ናቸው። የት ሰፈር ነው የሚኖሩ? ሪችመንድ እና ቡሽ ኤርፖርት። ቡሽ ኤርፖርት if I'm not mistaken. እዚህ ነው የተወለዱት ወይስ? I have no clue. I don't know. ኦኬ። እና ያንተ ጓደኞች ናቸው? በጣም ጥሩ ሰዎች ናቸው። አብራን ያሉት ከአንተ ጋር ትምህርት ቤት? ኦኬ። አላውቀውም። አይገርምም? እኔ እንትና ኤርሚን ነው የማውቀው። አታውቃቸውም? አይ ብታዩ ግን ታውቀው ትችላለህ። በአንተ እድሜ ናቸው ወይስ ይበልጠዋል? No, we're about the same age. ግን አውቃቸዋለሁ ማለት ነው። እና ስፖርት እየሰራች ነው አቤል አሁን? No, you got it. Go ahead. ሄሉ በጣም እንደምወደው ንገሪልኝ። በጣም እወድሃለሁ ትላለች። ብዙ ሰው እወድሃለሁ ያለ ነው። ሞጣ ማነች? እዚህ ኮሜንት ማነች? ሄለን ሞጣን እኮ እዚህ ማንም አያሳልፈውም ብታይ ሲያገኘው። እንዴት ማነች እሷ? የሚወደው ሰው ብዛቱ ጂሚ ትባላለች። ጂሚ ወንድ ነው ሴት ነው? ሴት ነች። ፎሎ አድርጌታት። ጂሚ ሴት ነች። እንዲህ በአካል በጣም ብዙ አድናቂዎች አሉት ማለት ነው። ኤቢ እንዴ በጣም ማንም አያሳልፈው። አቤት በቲክቶክ የሚያወሩት ሌላ በአካል ሌላ ናቸው ማለት ነው። ታቀለ ሞጣ አቤል ግን እንዴት የሄለን ጋር መጣሽ? አቤል አንተን ተከትሎ የመጣው ተነጋግራችሁ ታውቃላችሁ? አላውቅም። ዛሬ ነው ፎሎ የተደረገ ነው። በዚህ ሰዓት እንዴት አልተኛም? አንተ ግን በጣም ገርመኝ። አልተኛም እኮ ነው 5 ላይ 6 ላይ ማንም እንትን ስራ ሰዓት ነው የምትገባው? ኤኒ ታይም ነው የምትገባው ስራ። ስንት ሰዓት? ኤኒ ታይም like specific one schedule የለኝም። የራሴን ጀመርኩኝ እኮ። የራስን ጀመርሽ? በጣም አሪፍ ነው። የልደታ ልጅ ነው አቤል። ተዋወቂ? አዲስ አበባ ልጅ ነው። ኦኬ ጥሩ። የልደታ ልጅ ትንሽ ነው የመጣው። ትንሽ ነው የመጣው። አሜሪካ እዚህ ነው ያደገው፣ እዚህ ነው የተማረው። ስንት አመቱ ነው? የወንድ ልጅ ደግሞ ዝና ምናምን ነው እንጂ አስሊ መገመት አያቅተኝም። ወጣ አሁን የጠራቸው ልጆች እሱ የጠራቸው 30 አልደፈነችም፣ ገና ነች። ዲናር ያገባች። አሁን አቤልና መኒ የሚባሉት ነው የጠራቸው። የእነሱ እድሜ ስንት መሰል? አንደኛው 22 አንደኛው ደግሞ 25 ነው። ከእነሱ እኮ ይበልጣል። 22 እኮ ይበልጣል። 26 ምናምን ይሆናል። 26 ነህ? አቢ ስንት ነው? 27። አዎ ልክ ነው። ከ26 27 አይበልጥም። ገምተናል። ገና ትንሽ ልጅ ነው። የሞጣ ወንድም ነው። ፎሎ አድርጊት። ትንሽ ነው እድሜ። በእኔ እኮ 27 ሞላ። 26 ነበር የሚመስል እንዴ። ስንተዋወቅ እንኳን እኮ ስንት ነበር እኮ? ስንት እንደነበር ሂደሻል ማለት ነው። 30 እየተጠጋሽ ነው አቤል። ቶሎ በእኔ እኮ በ21 ዓመት ያግብቻለሁ። ቶሎ ብለሽ ያግቢ። በእውነት አስቸጋሪ ነው የሚሆንብሽ። አድግ እያገባ በ21 ዓመቴ ነው ያገባሁት። አግባ አንተ ቶሎ። ፈልገህ ወይስ ተገደህ? እኔ ፈልጌ ነው። ለምንድን ነው የምገደለው? በ21 ዓመት ታዲያ? አዎ ማን ጭራሽ ተገደህ እና ምን ልበል? በ21 ዓመት ይሄ ልጅ በ45 ዓመቱ የሚያገባ አይመስለኝም በእውነት። ወይስ
ወይስ የሚያገባ ይመስላል? አቢ የምታገባት ይመስለኝ ከዚህ በኋላ በእውነት ተገደህ ነው። በአንድ ዓመት ታዲያ ጭራሽ ኤሌመንት ያለች በአንድ ዓመት ልክ ነው ብለሽ ታስቢያለሽ? እኔ ቴክሳስ ስመጣ አንተ 11 ዓመት ይሆናል። ኖ እንዴ ኖ ስመጣ እንኳን 8 ዓመት ነበርኩ። 8 አልሞላም። አንተ ስትመጣ ነው እኔ ስመጣ? ኖ እኔ ስመጣ አንተ ስንት ዓመት ነበር? 11 ወይ 12 ዓመት ቢሆን ያ እንደዛ ነው። አይ ቲንክ ቹቻ ነበርሽ? ያ ሶ በ8 ዓመት ነው ሄደው የፋሚሊ ልጅ እኮ ወንድም ነው እና የተደበቀሽ ፈርቶ ነው። ኦኬ አማርኛ መጻፍ አለ። አረ ሸበላ ነው። አንድ ጊዜ ካዩ ታየ ሴቶች አይለቁትም። አሜሪካ ወስደናል ብሎ ይጀነጅሉታል። እግዚአብሔር ነው ወይ አንተ በላይ ሸበላ የለም። ወጣኝ ኖ ቆንጆ በጣም አንተ በላይ ሸበላ የለም። ኖ እንዴ በጣም ቆንጆ ነው። ጸጉሩ ምናምን ብሎ የተለየ እኛ ሴቶች ወስነን ወጣን ቆንጆ ሸበላ ብለን አሁንማ ረጅም ሆኗል። ራሱ ቁመቱ ጨምሯል ምናምን ትልቅ ልጅ ሆኗል። ስፖርት ደግሞ እየሰራ ከሆነ አይቼው አላውቅም። አሁን እኮ መቼ ነበር ያገኘው? መቼ ነበር የመጣው? አሮን ሳባ ጋር ታግኝቻለሁ። ኖ አይ ዶንት ቲንክ ሶ። ሳባ ጋር ነበር የተገናኘነው። ላስት ይር ነው አይደል ያገኘው? አይ ቲንክ ሶ ያ። የት እዚያ ሰፈር የኛ ጓደኞች ቤት የት ነው? ትሯጮ የመጣው ጊዜ what's his name ቦስተን remember እንትና ቦስተን ማራቶን ያሸነፈችው ማን ነበረች? አበሻ የሷ እንደም የመጣ ጊዜ የትኛው ነው ደግሞ እሱ? ጥቁሩ ልጅ ነው። ከዛ አይ ቲንክ ከዛ በኋላ ተገናኝተናል። ከዛ በኋላ እኔ ቤት ወጥቼ ያ መጣል። ከዚያ በፊት ራሱ የሆነ ቤት እኮ አግኝቻለሁ። የሆነ የቤርሲ ግራጁዌሽን ቀዩ ልጅ የሚያምረው ልጅ ጸሎት ምናምን እየተደረገ ናቲ ነው ናቲ እነ ናቲ ጋር there you go ያ መጣ። ከዚያ በኋላም አግኝቻለሁ። ከዚያ በኋላ መቼ